ቤዛ ወይም የክርስቶስ ቤዛነት የሚለው ነው። እንግዲህ ግሪኩ አፖሎትሮሲስ ማለት ሲሆን ዴሊቨረንስ ሪደምፕሽን ይሉታል። ይህ ደግሞ ዋጋን ዕዳን መክፈልንና ከተያዘበት ነገር አንድን ነገር ነፃ ማውጣት እንዲሁም መታደግ የሚል ቃል አለው ማለት ነው። ቤዛም ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነ ነገር ዋጋ ከፍሎ ነፃ ማውጣትና ወደ መጀመሪያው ባለቤቱ መመለስ ወይም መታደግ የሚል ቃል ነው። እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአት እና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለዕዳችንና ለበደላችን ማስተሰሪያ ቤዛ ምትክ ይሆን ዘንድ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። እንግዲህ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ስለራሱ ቤዛነት ተናግሯል። የሰው ልጅ ስለ ብዙዎች ቤዛ ሊሆንና ነፍሱን አሳልፎ ሊሰጥ መጣ እንጂ እንዲያገለግሉት ምን አላለም አልመጣም ብሏል። ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች ስለ ብዙዎች ቤዛ ሊሆን ነው የመጣው። ከኢየሱስ ውጪ ለኃጢአተኛ ቤዛ የሚሆን ማንም የለም። ቤዛ የሚሆን ከኢየሱስ ውጪ ቢገኝ ኖሮ ጌታችን ኢየሱስ ክርስቶስ በስጋ መምጣት አይጠበቅበትም። ቃል ስጋ መሆን አያስፈልገውም ማለት ነው። ስለዚህ ለኃጢአተኛ ብቸኛ ቤዛ፣ ለኃጢአተኛ ብቸኛ ምትክ መካከለኛው መስቀል ላይ እርቃኑን የተንጠለጠለው የናዝሬቱ ኢየሱስ ብቻና ብቻ ነው። ከኢየሱስ ውጪ ለኃጢአተኛ ሌላ ቤዛ የለም። ቀጥሎ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ አንድ ቃል አለ። በአዲሱ መደበኛ ትርጉም ቆንጆ ይገልጠዋል። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ ከእግዚአብሔር የተነሳ ነው። እርሱ ኢየሱስ ክርስቶስ ከእግዚአብሔር ዘንድ፣ ተመልከቱ፣ ከማን ዘንድ? ከእግዚአብሔር ዘንድ፣ ኖት ከሥጋ ለባሽ ዘንድ። ሥጋ ለባሽ ተስማምቶ የሾመው ሳይሆን እግዚአብሔር እርሱ ለኛ የሾመው፣ እርሱ ለኛ ምትክ አድርጎ ያቆመው፣ እርሱ ለኛ ቤዛ አድርጎ ያቆመው ስለሆነ ከማን ዘንድ ነው የሚለው? እርሱ ኢየሱስ ክርስቶስ ከእግዚአብሔር ዘንድ አንደኛ ጥበባችን ነው፣ ሁለተኛ ጽድቃችን ነው፣ ሶስተኛ ቅድስናችን ነው፣ አራተኛ ቤዛችንም ነው። ስሙ ይባረክ። አያችሁ፣ ኢየሱስ ክርስቶስ ምናችን ነው? ከእግዚአብሔር ዘንድ ለኛ ቤዛ ይሆን ዘንድ የተሰጠ ነው። ከእግዚአብሔር ዘንድ ለኃጢአተኞች ቤዛ ይሆን ዘንድ የተሰጠ ሌላ ክፍል የለም። የኃጢአተኞች ቤዛ፣ የኃጢአተኞች ምትክ ጌታችን ኢየሱስ ክርስቶስ ብቻና ብቻ ነው። እንደዛ ከሆነ ኢየሱስ ክርስቶስ እውነትም ቤዛዬ ነው፣ እርሱ ብቻ ነው ቤዛዬ እምንል እኛ በክርስቶስ ኢየሱስ የቤዞት ሥራ ምንድነው የተጠቀምነው? እግዚአብሔር በጌታችን በኢየሱስ ክርስቶስ የቤዛነትና የምትክነት ሥራ በሕይወታችን ያመጣቸው ብለሲንጎች አሉ። ኢየሱስ ቤዛዬ ነው የምንለው የሆኑ ሃይማኖቶች ሌሎችም ቤዛ አሉ ስላሉ ብቻ መሆን የለበትም። ይሄ የሃይማኖት ሽኩቻ ነው። ከዛ ሐሳብ እንውጣ። አዎ ኢየሱስ ነው ቤዛችን። ከኢየሱስ ውጪ እግዚአብሔር ሌላ ቤዛ አድርጎ የሰጠው ሌላ ክፍል የለም። ነገር ግን ቤዛዬ ነው ስንል፣ ምትኬ ነው ስንል በኢየሱስ ክርስቶስ የቤዛነትና በኢየሱስ ክርስቶስ የምትክነት ሥራ ቅዱሳን ምንድነው የተጠቀማችሁት? ኢየሱስ ቤዛ ከሆነ በእርሱ የቤዛዎት ሥራ ወደ አንተ የመጡ ብለሲንጎች አሉ። እነርሱ ጋር ካልደረስን ከንቱ ጩኸት ነው የሚሆነው። ከንቱ ጩኸት ነው። በእርሱ ምትክነት፣ በእርሱ ቤዛነት እርሱ በእኛ ቦታ ገብቶ ሂሳብ ከመክፈሉ የተነሳ ወደኛ የመጡ ብለሲንጎች አሉ። እነሱን ማየት አለብን። ኦኬ፣ እንደዛ ከሆነ እግዚአብሔር አባታችን በጌታችን በኢየሱስ ክርስቶስ የቤዛነትና የምትክነት ሥራ ምክንያት ወደኛ ያመጣቸው ብለሲንጎች አሉ ወይም በረከቶች አሉ። አንደኛ ከመጡ በረከቶች በኢየሱስ ክርስቶስ የቤዛዎት ሥራ ምክንያት
የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ሃሌሉያ ሰይ በኢየሱስ ክርስቶስ የቤዞት ሥራ ምክንያት ወደ ቅዱሳን የመጡ ብለሲንጎች አሉ። ወደ አንተ የመጡ ብለሲንጎች አሉ። ከነዚያ መካከል የዕድሜ ዘመን የኃጢአትና የበደል ስርየታችንን ምን ብለናል? አግኝተናል። የዕድሜ ዘመን የኃጢአትህን የዕድሜ ዘመን የበደልሽን ስርየት ተቀብለናል። ስርየት ማለት አንዴ ለዘላለም ምን የሚል ነው? የሚፈጸም ነው። ስርየት የሚደጋገም አይደለም። የብሉይ ኪዳን አይነት ሐሳብ አይደለም ያለው፣ ከዛ ያልፋል። በብሉይ ኪዳን አንድ እስራኤላዊ በሚቀርበው መስዋዕት አማካኝነት የአንድ ዓመት ዋስትና ሊያገኝ ይችላል። እኛ ግን አንድ ለዘላለም ራሱን ሕያው መስዋዕት አድርጎ ባቀረበው በጌታችን በኢየሱስ ክርስቶስ የቤዛነት የመስዋዕትነት ሥራ ምክንያት የዕድሜ ዘመን የኃጢአት የዕድሜ ዘመን የበደል ስርየታችንን ተቀብለናል። እግዚአብሔር ከዚህ በኋላ በኃጢአታችን አያውቀንም። እግዚአብሔር የራሱ ጽድቅ እንደሆነን፣ እግዚአብሔር በክርስቶስ እንደተቀበለን፣ እግዚአብሔር በክርስቶስ የራሱ ቅድስናን እንዳካፈለን እንጂ የሚያውቀው ፈጽሞ እግዚአብሔር በኃጢአታችን አያውቀንም። ስለዚህ የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ጥቅስ ያስፈልገናል። ኤፌሶን ምዕራፍ 1 ቁጥር 7 ኤፌሶን ምዕራፍ 1 ቁጥር 7 አባ አይኖቻችንን ክፈትልን። ቁጥር 7 ላይ በውድ ልጁም ብሎ ጀመረ። አሁን ከዚህ በኋላ የሚሆነው ብለሲንግ ሁሉ በማን ላይ የተመሰረተ ነው? በውድ ልጁ። ኖት በጾም ጸሎታችን፣ ኖት በአገልግሎታችን፣ ኖት በእኛ በሆነ ነገር አይደለም። ከውድ ልጁ ጋር ተያይዞ ነው። በውድ ልጁ በኩል የመጣ ብለሲንግ ነው። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ምንድነው? ስርየት ነው። ቤዛ ኢየሱስ ምናችን ነው? ቤዛችን። ኢየሱስ ምትካችን። በእርሱ የቤዛነት ሥራ ምክንያት በውድ ልጁም በቃ በውድ ልጁ በኩል ብቻ ነው ወደኛ የመጣው። በውድ ልጁም እንደ ጸጋው ባለጠግነት መጠን። ሀብትሽ የጸጋው ባለጠግነት ምን ያክላል? ራሱን እግዚአብሔርን ያክላል። ራሱን ክርስቶስን ያክላል። እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ምትካችን ቤዛችን ኢየሱስ ክርስቶስ ደሙን ከማፍሰሱ የተነሳ የዕድሜ ዘመን የኃጢአትና የበደል ስርየታችንን ምን ብለናል? አግኝተናል። ለኃጢአት መፍትሄ ለኃጢአት መድኃኒት የሚሆን ሌላ ነገር ስለሌለ ደም ሳይፈስ ስርየት የለምና ጌታችን ኢየሱስ ክርስቶስ ክቡር ደሙን ከማፍሰሱ የተነሳ በእርሱ የቤዛነት የምትክነት ሥራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየታችን ምን ብለናል? አግኝተናል። ሂሳብ ተከፍሏል። ኢየሱስ ተፈጸመ ብሎ አረጋግጧል። ኢየሱስ ክርስቶስ የሰራልን የቤዞት ሥራ ከንቱ አይደለም። ሃይማኖተኛው ዓለም ሁል ጊዜም የክርስቶስ ኢየሱስን የቤዛነት ሥራ የክርስቶስ ኢየሱስን የምትክነት ሥራ ላይ ጥቃት መፈጸም ይፈልጋል። ከተሰቀለው ከክርስቶስ ኢየሱስ ዓይናችሁን እንድታደርጉ ከሚያደርግ ከየትኛውም አይነት ትምህርት፣ ከየትኛውም አይነት ስብከት፣ ከየትኛውም አይነት ሰባኪና አስተማሪ ራቁ። አይበጇችሁም። ሐዋርያው ጳውሎስ ወዶ አይደለም፣ ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ አላደረኩም ነበር። ለዚህ እውነት እንዳትታዘዙ ታዲያ የትምህርት አዚም ያደረገባችሁ ማን ነው? ማን ነው? ከክርስቶስ ኢየሱስ ከተሰቀለው ላይ ዓይናችሁን እንድታነሱ ያደረጋችሁ ማን ነው? ስለዚህ ዓይናችንን ከክርስቶስ ኢየሱስ እንድናነሳ የሚያደርጉ ብዙ ትምህርቶች አሉ፣ ብዙ አስተማሪዎች አሉ። መድረክ ላይ የቆመ ሰው በሙሉ ሰማይ ልኮታል ማለት አይደለም። በተለይ በዚህ ዘመን መጠንቀቅ አለብን። ራሱን የላካለ ሰው ተሰብስቦ የላካለው ሰማይ ዕውቅና ያልሰጣቸው ብዙ ሰራተኞች የበዙበት ዘመን ላይ ነው ያለ ነው። በጣም ብዙ ሐሰተኛ ሰራተኞች የበዙበት ዘመን፣ ምናልባት መድረክ ላይ አጋንንት ያለባቸውም ሰዎች የሚቆሙበት አስደንጋጭ ዘመን ላይ ነው ያለ ነው። አታስታውሱም? አንዱ ወደ ሆነ ሃይማኖት ተመለሰ።
ከዛ ኢንተርቪው ሲደረግለት ድሮ እንግዲህ ነብይ በነበርኩበት ጊዜ ፕሮቴስታንት ቸርች ላይ እጄን እየጫንኩ ነበር የምጸልየው እና እላይ ላይ የነበረው የአውሊያ መንፈስ ነው አለ። ታስታውሳላችሁ? እንደዚህ ብሎ ይተናል። ሰው ሁሉ ግን ይሄድ ምን ይል ነበር? ያስጭን ነበር። ስታስጭን ብዙ ነገር ኢምፓርት ታደርጋለህ። ለዛ ነው ጥንቃቄ አድርጉ የምንለው። ቃል የሌለው የእግዚአብሔርን ቃል የማይወድ ሰው መድረክ ላይ ራሱ ምን ሊሰራ ይቆማል? ሁለቱም ኪዳን የማይለይ ሰው እኮ ነው የሚቆመው እኮ። እግዚአብሔር የሚናገራችሁ አይናችሁን አስጨፍኖ አይደለም። እግዚአብሔር የሚናገራችሁ አይናችሁን በደንብ አስገልጦ በደንብ በቃ እግዚአብሔር ሲናገር መስማት የምትፈልግ ከሆነ መጽሐፍ ቅዱስህን ክፈት። መጽሐፍ ቅዱስህን ክፈት። ይህንን መጽሐፍ ቅዱስ ሊያስጥሏችሁ ከዚህ ሊያርቋችሁ ከሚፈልጉ ሰማይ ካላካቸው ሰይጣን አሾልኮ ካስገባቸው ሰራተኞች ተጠንቀቁ፣ ተጠንቀቁ። ስለዚህ እግዚአብሔር በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየት ምን ብሎናል? ሰጥቶናል። ኃጢአታችን ሁሉ ሂሳቡ ተከፍሏል፣ ደም ፈሷል፣ ነፃ ወጥተናል። እግዚአብሔር በኃጢአታችን አያውቀንም። ኦኬ። ጌታችን ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ያለፈባቸው መከራዎች ሁሉ ለኛ ከንቱ አይደሉም። ያሳለፋቸው ለቅሶች፣ ያሳለፋቸው ጭንቀቶች ጌቴሴማኒ አትክልቱ ስፍራ ላይ በፊት ለፊቱ ወድቆ ቢቻል ይህች ጽዋ ከኔ ትለፍ እያለ ሲያነባ ሲጮህ የነበረው ኢየሱስ በከንቱ አይደለም። ከተያዘ በኋላ ልብሱን ገፈውታል፣ ገርፈውታል፣ ደም ይፈሰዋል፣ ይሳለቁበት ያሾፉበት ነበረ። የሾህ አክሊል አድርገው ንጉሥ ሆይ እያሉ ይሳለቁበት ነበረ። ያንን ሁሉ የሚሆነው በከንቱ አይደለም። መስቀል መሸከም አቅቶት በየቦታው ይወድቃል። የእስራኤል እናቶች ክርስቶስነቱ ገብቷቸው ሳይሆን እርሱ ላይ የተሰራው ሥራ ግን ትክክል እንዳልሆነ ስለተረዱ ደረታቸውን እየደቁ ምን ይሉለት ነበር? ያለቅሱለት ነበር። ይሄ ሁሉ በከንቱ አይደለም። እግዚአብሔር የሁላችንንም ኃጢአትና በደል በእርሱ ላይ አኖረ። መሲሁ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የአብ ፈቃድ እንጂ እንዲሁ በከንቱ አይደለም። ስለዚህ የክርስቶስ ኢየሱስ የቤዛነት ሥራ፣ የክርስቶስ ኢየሱስ የምትክነት ሥራ ለኛ ከንቱ አይደለም። ከጠዋቱ 3 ሰዓት ጀምሮ እንደተሰቀለ ማርቆስ ነግሮናል። እስከ ቀኑ 9 ሰዓት ድረስ ለ6 ሰዓታት እንጨት ላይ ተሰቅሎ ለ6 ሰዓታት ሲያነባ፣ ለ6 ሰዓታት ሲያለቅስ፣ የመጀመሪያውን 3 ሰዓት ከስጋ ለባሽ ከሃይማኖተኛው ዓለም ስድብን ሲቀበል አስተዛዛኝ ፈለግኩ ነገር ግን የሚያስተዛዝነኝ አጣሁ ያለው። ቀጥሎ ያለው ከ6 ሰዓት ጀምሮ እስከ 9 ሰዓት ያለው 3 ሰዓት ደግሞ መንፈስ ቅዱስ ካላብራራው በስተቀር ኢየሱስ ክርስቶስ በምን አይነት መከራ ውስጥ እንዳለፈ የትኛውም ኮሜንታሪ ሊያብራራልን አይችልም። ኢየሱስ በዛ ውስጥ ያለፈው ለኛ ቤዛ ሊሆን፣ ለኛ ዘላለማዊ ምትክ ሊሆን። ስለዚህ በእርሱ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአታችንና የበደላችንን ስርየት ምን ብለናል? ተቀብሎናል። ስርየት ተቀብላችኋል? ከበደል ነፃ ወጥተናል? የኃጢአት ይቅርታን አግኝተናል? የስ እግዚአብሔር በኃጢአታችን አያውቀንም። ዕብራውያን ምዕራፍ 10 ከዚህ ቤት በጣም ስለተማማር ነው እንዴ አለፍ ብዬ ከቁጥር 4 ጀምሮ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። በጌታችን በኢየሱስ ክርስቶስ የቤዛነት ሥራ የምትክነት የመስዋዕትነት ሥራ ግን እኛ የዕድሜ ዘመን የኃጢአትና የበደል ስርየታችን ምን ብለናል? ተቀብለናል። ለምን? የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። ኃጢአትን ማስወገድ የሚችለው የማደም ብቻ ነው? የኢየሱስ ደም። ኃጢአትን ምን ማለት? ማስወገድ። ስለዚህ ኃጢአታችን ምን ብላለች? ተወግዳለች። በደላችን ከኛ ነጽታለች። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ፣
በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 ድረስ ያሉ 5ቱ ቁርባኖች 5ቱ መስዋዕቶች አሉ። በእነርሱ አምላኬ ሆይ ልትደሰት አልቻልክም። እነርሱ ያንተን ፈቃድ ሊፈጽሙልህ አልቻሉም። የእግዚአብሔር ፈቃድ ምንድነው? በሚቀርብ መስዋዕት የሰው ልጆች ኃጢአት አንዴ ለዘላለም እንዲወገድ ነው። በብሉይ ኪዳን ግን መስዋዕት ነበሩ። እነዚህ 5ቱ መስዋዕቶች የሚቃጠል መስዋዕት፣ የበደል መስዋዕት አንተን ደስ ሊያሰኝህ አልቻለም። ለሰው ልጅ ኃጢአት ዘላለማዊ መፍትሄ ሊያመጡ አልቻሉም እነዚያ መስዋዕቶች። ስለዚህ ምን ይሁን ታዲያ? በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላድርግ መጥቻለሁ። የብሉይ ኪዳን መስዋዕቶች ሊያሟሉልህ ያልቻሉትን፣ ደስ ሊያሰኙህ ያልቻሉትን፣ ኃጢአትን አንዴ ለዘላለም አስወግደው ያንተን ደስታ ሊያመጡ አልቻሉም። የሰው ልጆችም ኃጢአት ለዘላለም ሊወገድ አልቻለም። ስለዚህ እኔ ግን መጥቻለሁ። ስለዚህ ኢየሱስ የመጣው በዚህ መሰረት ደግሞ እዚህ ዕብራውያን ምዕራፍ 10 ላይ ባለው በእግዚአብሔር ፈቃድ መሰረት አንዴ ለዘላለም በማያዳግም ሁኔታ ራሱን ሕያውና ቅዱስ መስዋዕት አድርጎ በማቅረብ የአባቱን ፈቃድ መፈጸም። የአባቱ ፈቃድ ምንድነች? ኃጢአትን አንዴ ለዘላለም ከኃጢአተኛው ሰው ምን ማለት ማስወገድ፣ ለኃጢአተኛው ሰው የዘላለም ስርየትን መስጠት። እናመሰግንሃለን። ቀጥሎስ በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንና ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡ ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ምን ይላል? ይሽራል። ዋው! በብሉይ ኪዳን በሕጉ ላይ የተመሰረቱ እነዚያ ነገሮች ሁሉ የእግዚአብሔርን ፈቃድ አድርገው እግዚአብሔርን ደስ ሊያሰኙ ካልቻሉ፣ እኔ እኮ አንዳንዴ ይገርመኛል። እግዚአብሔር ዕውቅና የሰጠው በዓለም ላይ ዕውቅና የሰጠው ሃይማኖት የአይሁድ ሃይማኖት ብቻ ነው። የአይሁድ ሃይማኖት እግዚአብሔርን ደስ ሊያሰኝ ካልቻለ፣ ኃጢአተኛውን ንጹሕ ሊያደርገው ካልቻለ፣ አሁን በየቦታው ያለ ሃይማኖት፣ አሁን ከጊዜ በኋላ የመጣ ሃይማኖት ፈጽሞ የአይሁድ ሃይማኖትን እንኳን እነ ጳውሎስ ጥለው ወጥተዋል። ስለዚህ ቀጥሎ እነዚህ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራልና ቁጥር 10 በዚህም ፈቃድ በእግዚአብሔር አብ ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። እስኪ ቅዱስ ነኝ በሉ እስኪ። በክርስቶስ ምን ብለናል? ተቀድሰናል። ሊቀ ካህናትም የብሉይ ኪዳን ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የብሉይ ኪዳን ሊቀ ካህናት ዕለት ዕለት የሚያገለግለው ኃጢአትን ሊያስወግዱ የማይችሉትን የእንስሳ መስዋዕቶች ያቀርባል። ግን እስከ ዛሬ ድረስ ምን አላለም? አልተቀመጠም አለ ጳውሎስ። ለምን? ቆሞ ነው ያለው። መቆም ማለት ስራውን አልጨረሰም። ዕለት ዕለት ነው የሚያገለግለው። የእንስሳ መስዋዕት ነው የሚያቀርበው። ፈጽሞ ቆሞ ነው ያለው። መገናኛው ድንኳን ላይ በምናጠናበት ጊዜ ለሊቀ ካህኑ መቀመጫ ይሰራ አላለም እግዚአብሔር። ለሙሴ ባሳየው ዲዛይን ውስጥ የሊቀ ካህን ወንበር የለም። ፈጽሞ ሊቀ ካህኑ መቀመጥ የሚችለው የብሉይ ኪዳኑ ሊቀ ካህን ሳይሆን የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ ቆሞ ነው ያለው። ታስታውሳላችሁ? አንድ ሰው ያልተጻፈ ወንበር አምጥቶ ተቀምጦ እግዚአብሔር ሰብሮ ሲገድለው ታስታውሳላችሁ? ኤሊ የሚባለው ያ ነቢይ ወስዶ ወደ መገናኛ ድንኳኑ አካባቢ ላይ ምን ወስዶ ከቤቱ ሲያነብ የለም። መገናኛ ድንኳን አካባቢ ሙሴ ወንበር ይሰራላቸው አላለም። ወንበር ከቤቱ አስመጣና ያው ከተጻፈው አትለፍ አትጨምር የሚለው ወሰደና ተቀመጠ። የኢየሱስን ፒክቸር አበላሸበት። የሚቀመጠው የአዲስ ኪዳኑ ሊቀ ካህን ነው። ኢየሱስ ብቻ ነው የአዲስ ኪዳን ሊቀ ካህናት። የአብን ፈቃድ ፈጽሞ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ የሚለው ተቀመጠ የሚለው ኢየሱስ ብቻ ነው። ያንን ፒክቸር ሲያበላሽበት እግዚአብሔር ኤሊን አንገቱን ሰብሮ ገደለው። የልጆቹን ሞት ሲሰማ
ወደቀ፣ አንገቱ ተሰበረ። አርጅቶ አፍጅቶ ነበር ይላል። እውነት ነው። ኤሊ አርጅቶ አፍጅቶ ነበር፣ አይኖቹም ፈዘው ነበር። ብሉይ ኪዳንን ሕጉን የሚወክል ነው። ከኤሊ በኋላ ግን ሳሙኤል ይመጣል። ሳሙኤል ደግሞ የሐና ልጅ ነው፣ የጸጋ ልጅ ነው። ስለዚህ ወጣቱ ሳሙኤል ይመጣል፣ ኢየሱስ ይመጣል። ከዛ በኋላ እስራኤል ራሱ የምትለመልመው በሳሙኤል ነው። በእስራኤል ላይ ሳሙኤል ፈራጅም ነበር፣ የእግዚአብሔርን ፈቃድ የሚፈጽም። ኦኬ እንመለስ ወደዚህ። የአዲስ ኪዳኑ ሊቀ ካህንስ ቁጥር 12 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘለዓለም አቅርቦ በእግዚአብሔር ቀኝ ምን አለ? ተቀመጠ። ኢትስ ፊኒሽድ። ተቀመጠ ብቻ አይደለም ደግነቱ። ኤፌሶን ምዕራፍ 2 ከቁጥር 4 ጀምሮ እግዚአብሔር በምህረቱ ባለጠጋ ስለሆነ ከልጁ ከኢየሱስ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን፣ የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በክርስቶስ በቀኙ ምን አለ? አስቀመጠን። በተቀመጠው ምን ብለናል? ተቀምጠናል። ስለዚህ ክርስትና ራሱ የሚጀምረው ከእረፍት ነው ማለት ነው። ተቀመጥ ነው፣ ተደርጎልሃል ነው። አድርግ አይደለም የሚል መጀመሪያ ተደርጎልሃል ነው። አባ እናመሰግንሃለን። ስለዚህ የቀረበው መስዋዕት ምናዊ ነው? ዘላለማዊ መስዋዕት ቀርቧልና በዚህ መስዋዕት የተቀበልናቸው በረከቶች በሙሉ መስዋዕቱ ዘላለማዊ ስለሆነ በረከቶቻችን ምናዊ ናቸው? ዘላለማዊ ናቸው። መስዋዕቱ ዘላለማዊ ነው። ጽድቃችን ምናዊ ነው? ዘላለማዊ ነው። መስዋዕቱ ዘላለማዊ ነው። ቅድስናችን ዘላለማዊ ነው። መስዋዕቱ ዘላለማዊ ነው። የተቀበልነው ሕይወት የማይጠፋ የማይበላሽ ዘላለማዊ ነው። ምክንያቱም በእኛ ላይ ተመስርቶ የቆጠረልን አንዳች ብለሲንግ የለም። ኦኬ። ስለዚህ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየታችን ምን ብለናል? አግኝተናል።